መጽሐፍ ጌታ ይባረክ እንዲህ ነው። በስድስተኛው ወር እግዚአብሔር መልአኩ ገብርኤል በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው። የተላከው ከዳዊት ዘር ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱ ስም ማርያም ነበር። መልአኩ እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ ከአንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። ማርያም በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ የሆነ እያለች ነገሩን ታሰላስል ጀመር። መልአኩ ግን ያለ ማርያም በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትለዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱ የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ የመንግሥቱ ፍጻሜ የለውም። ማርያም መልአኩን እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ የሚወለደው ቅዱሱ ሕፃን የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ በስተርጅና ወንድ ልጅ ጸንሳለች፣ መካን የተባለችው ስድስተኛ ወሯን ይዛለች፣ ለእግዚአብሔር የሚሳነው ነገር የለምና። ሃሌሉያ። ማርያምን እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሁንልኝ አለች። ከዚያ መልአኩ ተለይቷት ሄደ። ጌታ ይባረክ። ከዛ በኋላ ቀጣይ ማርያም በዚያ ሰሞን በፍጥነት ተነስታ ወደ ደጋው አገር ወደ አንድ የይሁዳ ከተማ ሄደች። ወደ ዘካርያስ ቤት ገብታ ለኤልሳቤጥ ሰላምታ አቀረበች። ኤልሳቤጥን የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልሳቤጥን በመንፈስ ቅዱስ ተሞላች። ድምጿን ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ለመሆኑ የጌታዬ እናት ወደ እኔ ትመጣለች፣ እኔ ማን ነኝ? እነሆ የሰላምታሽ ድምፅ ጆሮዬ እንደገባ በማኅፀኔ ያለው ጽንስ በደስታ ዘሏልና ጌታ ይፈጽማል ብሎ የነገራትን ያመነች እርሷ የተባረከች ነች። እስኪ አሜን ነው በሉ። ሁለት የተባረኩ ሴቶች ትንቢት ሲናገሩ ምክንያቱም በጌታ መንፈስ አይኗቸው ተከፍቶ ክብር ለኢየሱስ ያለው ሪያሊቲ በመንፈስ ማየት በጣም ሚገርም ቤተዘመዶች ናቸው። ጌታ ይመስገን። ከዛ በኋላ ቀጥሎ የሚናገረው ማርያም የዘመረችው መዝሙር ነው። ከዛ በኋላ ማርያም ብላ ዘመረች፣ ነፍሴ ጌታን ከፍ ከፍ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ትሰኛለች፣ እሱ የባሪያዋን መዋል ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኃያል የሆነው እሱ ታላቅ ነገር አድርጎልኛልና ስሙ ቅዱስ ነው። ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል። በክንዱ ብርቱ ሥራ ሰርቷል። በልባቸው ሐሳብ የሚታበዩትን በትኗቸዋል። ገዢዎች ከዙፋናቸው አዋርዷቸዋል። ትሑታንን ግን ከፍ ከፍ አድርጓቸዋል። የተራቡትን በበጎ ነገር አድርጓቸዋል። ሀብታሞች ግን ባሏቸው ሰዷቸዋል። ምሕረቱን ለማስታወስ ባሪያውን እስራኤልን ረድቷል። ይህም ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ያለውን ለዘላለም ለመጠበቅ ነው። 23 ወር ያህል ኤልሳቤጥ ዘንድ ከቆየች በኋላ ወደ ቤቷ ተመለሰች። እግዚአብሔር ይባረክ። እስኪ አሜን። ጌታ የተባረከ ኢየሱስ ያድናል። ሃሌሉያ። እስኪ አሜን። ስለዚህ ቃሉ እንዳየነው ነው። ቃሉን እንዳልኩላችሁ መሳው። ስለዚህ
መጽሐፍ ሲናገር ቀጥታ የሚናገረው ላኪው እግዚአብሔር ነው፣ የተላከው ገብርኤል ነው፣ የተላከው ደግሞ ወደ ማርያም ነው። ለረጅም ዘመን ሲጠበቅ የነበረው ትንቢት ያው በስርዓት መጣ። አያችሁ፣ እልፍ አእላፋት መላእክት የሚጠብቁት ሰዎች ሁሉ የሚጠብቁት አያችሁ፣ በሩቅ የተሳለሙትን ኢየሱስን በማርያም በኩል እግዚአብሔር ለማምጣት በስጋ እንዲገለጥ እግዚአብሔር አምላክ ገብርኤልን የምስራች እንዲነግር ወደ ማርያም ማለት። ስለዚህ መጽሐፍ እንደሚናገር በዛ ዘመን ማርያም ብቻ ያለችው ሴት በጣም ብዙ ሴቶች አሉ። ነገር ግን ማርያም ጋር መጽሐፍ የሚነግር ሉቃስ የሚነግር ማርያም ከብዙ ሴቶች የተለየ ነገር አለባት። እስኪ አሜን ነው ወይ? እግዚአብሔር በኢየሱስ የተለየ ነገር ያገኝባቸው ወደ እናንተ እንዲመጣ እግዚአብሔር ክብሩ እንዲገልጥባቸው ያደረገው መድኃኒት ኢየሱስ በእናንተ እንዲወለድ እንዲገለጥ የሚያደርግ ነገር። ስለዚህ ማርያም ዘንድ በዛ ዘመን ብዙ ሴቶች አሉ፣ ብዙ ያደርጋሉ። የማርያም ግን የተለየ። ስለዚህ እግዚአብሔር አይቶ የላከው ወደ ማርያም ነው። ስለዚህ መጽሐፍ ሲናገር አንዲት ድንግል ወደ ይችላል። አያችሁ፣ ንጽሕናዋን ጠብቃ የምትኖር ሴት ነች። በጣም የሚገርም የማርያምን ሕይወት ባህሪ ካራክተሯ እንዲህ መጽሐፉ ስታነቡ በጣም የምትገርም ሴት ነች። በጣም ወጣት ነች፣ ግን በጣም የበሰለች አይነት ሴት ነች። ጌታ የተባረከ ይሁን። እስቲ አሜን ነው ወይ? ስለዚህ መልአኩ ገብርኤል መጣ፣ ወይስ ድንግል ወደዚህ መጣና ምንድን ነው? አንቺ የተወደድሽ። እስቲ አሜን ነው ወይ? እስቲ አሜን። በእግዚአብሔር ምን ያልሽ? የተወደድሽ ማርያም ሆይ በእግዚአብሔር ዘንድ ምን ያልሽ? የተወደድሽ ማርያም ሆይ ጌታ እግዚአብሔር ካንቺ ጋር። ብዙ ሴቶች አሉ፣ ብዙ ባህሪያት ናቸው፣ የተለያየ ነገር ናቸው፣ የተለያየ መረዳት ናቸው፣ በተለያየ አይነት የሕይወት ዘዴ የሚመላለሱ አሉ። ማርያም ልዩ ያደርጋት ድንግል መሆኗ ብቻ አይደለም፣ በእግዚአብሔር ፊት የተወደደች ጭምር ነች። ሲነግረን ማርያም ዘንድ እግዚአብሔር አለ። አሜን ነው ወይ? ሰው ልዩነት እሱ ነው። ሕይወቷን እግዚአብሔርን ክብር እንዲስብ የእግዚአብሔርን ግሎሪ የሚጠራ ሕይወት አለ። እንደ ማንም አይነት ሴት አይደለችም። በጣም የሚገርም ነገር በሕይወቷ ላይ የሚገርም ማንነት አላት። እስኪ አሜን ነው ወይ? ሃሌሉያ! እስኪ አሜን። እግዚአብሔር ተናገሯል ከአንቺ ጋር። እሱ ብቻ አይደለም፣ አንቺ ማለት ሴት ነሽ፣ የተባረክሽ ሴት ነሽ። ይህ ሁሉ የሚላት ገብርኤል ነው። ማለት እግዚአብሔር እኮ እግዚአብሔር ያለውን ነው የሚናገሩ። አያችሁ፣ ምዕራፍ ከራሳቸው አይናገሩ። እግዚአብሔር ያለው መልእክተኛ ነው። እስኪ አሜን ነው ወይ? እስኪ አሜን ነው ወይ? አንቺ የተባረክሽ ሴት ነሽ። አንቺ የተባረክሽ የተባረክሽ ሴት ነሽ። ስለዚህ በእግዚአብሔር ፊት ሞገስን አገኘሽ። ጌታ የተባረከ ይሁን። እስኪ አሜን ነው ወይ? እስኪ ሞገስ በሉ። እስኪ ሞገስ አግኝተሻል። በማን? በእግዚአብሔር ፊት። እግዚአብሔር ባንቺ ይሰራ ዘንድ ልዑሉ ኢየሱስ ይወለድ ዘንድ። እስኪ አሜን ነው ወይ? ለረጅም ሺህ ዓመታት ይጠበቅ የነበረው ትንቢት ይፈጸምብኝ ዘንድ በእግዚአብሔር ፊት ከብዙ ሴቶች
ታገኛለህ። ከዚህ በፊት ስለ ሞገስ ተነጋግረናል። አራት ወይም ስድስት ጊዜ ሞገስ ማለት ተቀባይነትን ማግኘት ማለት ነው። በእግዚአብሔር ተሰሚነትን ማግኘት ነው። ስለዚህ ይህንን ትልቅ የሆነ ፕሮግራም መንገድ ለመሆን የግድ በእግዚአብሔር ፊት ሞገስ ሰው ማግኘት አለበት። ስለዚህ ማርያም በእግዚአብሔር ፊት ሞገስ ያገኘች ነች። ስለ ሞገስ ደግሞ ተምረናል። ሞገስ እንዴት ይመጣል ብለው እሱ ዩቲዩብ ላይ ተለቋል። እዛ ማየት ትችላላችሁ። እግዚአብሔር የተባረከ። ስለዚህ በእግዚአብሔር ፊት ሞገስ ይህንን ታላቅ ጌታ ሰው ሁሉ ለማየት የሚናፍቅበት የዓለም መድኃኒት ሰማያት የፈጠረ በቃሉ ያጸና የነገር ሁሉ ጀማሪ ሁሉ በእርሱ የሆነለት ሁሉ ከእርሱ በእርሱ የሚሆን ተጠቅሎ ለእርሱ የሚሆንለት ይህ ጌታ እርሱ በአንቺ ማኅፀን ለመወለድ ስጋ ለብሶ ለመምጣት እግዚአብሔር ፊት አንቺ ተመርጠሻል። ሞገስ ለዚህ ትልቅ ለዚህ ትልቅ ራዕይ ለዚህ ትልቅ የእግዚአብሔር ፕሮግራም አንቺ ይበሻል ተመርጠሻል። ለዚህ እግዚአብሔር ፊት ላክተሻል። ስለዚህ ማርያምን ስናስብ ዝም ብላ ሴት እንዳትመስላችሁ። ከብዙ ሴቶች መካከል እግዚአብሔር ሴሌክት ያደረገ ሴቶች የሚገርም ሕይወት አላት። አያችሁ፣ የሚገርም የሕይወት ኳሊቲ አላት። አሁን ችግሩ ምንድን ነው? ሰው ወገኖች ይኸውላችሁ ማለት እግዚአብሔር ካራክተር ይፈልጋል። ባህሪ የሚሰራ ነገር ነው። የብዙ ሰው ችግር አንድ ሰው የኛ በጣም ወዶ አስተማሪያችን አለ ፓስተር ቤተክርስቲያን አለ የብዙ ስብስብ ናት ይላል። በጣም ይገርመኛል። የብዙ ስብስብ አሉ በመፍትሄና ይቅርታ ያደረግን ማለት ምንም አማራጭ የለም። ይወጋና ይቆጭ አንተ ቁጭ ብሎ አንተ ቁጭ ብሎ ያማል ይላል። ቤተክርስቲያን ለዚህ ነች። በዚህ ዘመን ትልቁ ችግር በጣም ከባድ የሆነ በዚህ ዘመን ሰው ክርስቶስን ተገኝተው አንድም ከሄዶ አዲስ ፍጥረት ባህሪ በቦታ ሲገጥ አለበት። ስለዚህ ታውቃላችሁ ቅልቅል ነው፣ ድንቅ እግዚአብሔር ለዘላለም ይባረክ። አሜን ነው ወይ? ሕይወት በእግዚአብሔር ፊት ይታያል። ዝም ብሎ እናንተ እኮ የሆነ ነገር አደራ ለመስጠት እኮ ቢያንስ የምትለው ነገር አለ። አደራ መስጠው ይቀበላል ወይ ታማኝ ነው ወይ ብላችሁ እናንተ እኮ ያልመጣለ የሆነ ቃል ባካስቀምጥ ለማለት እራሳችሁ የምታስቀምጡ ለራሳችሁ የሆነ ክራይቴሪያ ልብን ብቻ መንፈስ ይመስላል። ለማን ምን መስጠት እንዳለበት ያውቃል። አያችሁ፣ ሰው ልክ ክርስቶስን ሲያገኝ ልጅነት ብቻ አይደለም አገልግሎት ነው ይቀበላል። ነገር ግን የተቀበለው አገልግሎት የሚመጥን ባህሪ ግድ ነው። ጳውሎስ በእግዚአብሔር ቤት እንዴት እንደምትመላለስ በጥንቃቄ እንዴት መመላለስ እንዳለበት ምክንያቱም የእውነት አንድ የተገለጠ ነው በመላእክት እስኪ አሜን ነው። ጌታ ትልቅ አደራ ሰጣችሁ። ሲያሜን ነው ወይ? ለእግዚአብሔር የተሰጠ ሕይወት መፈለጋችሁ ያየዋል ጌታ ምን ያህል እነሱ እንደምትጠነቀቁ እስኪ አሜን ነው ወይ? በትልቅ የተራሳ ትልቅ ሕይወት የሚጠብቀው ሰው እንደፈለገ አይችልም። ልሆን ይችላል ማንም ማስገድ ምክንያቱም እግዚአብሔር የፈቃድ አማስ አያችሁ፣ ራሱ እግዚአብሔር የሰጠ ሰው ራሱን ያስገዛ ሰው ነገር ሁሉ የሚገዛለት
አሜን ነው ወይ? እስከዚህ በላይ አሜን። እንደገና አሜን። ትልቅ ነገር ጌታ እዚህ ጋር ተባለ። ጌታ መንገደኛ ነው። አላቸው መቼም የሆነ ሰው ቤት እሳት እናቶቻችን ከወደ ቤት እሳት ይቀበላሉ። እሳት ይከሰሳል እና እሳት ለመቀበል ወደ ቤት ሲሄዱ ፌስታል ይዘው አይሆንም። በፌስታል እሳት ጌታ ለማን አደራ ይችላል። ኢየሱስ ጌታ እስቲ አሜን ነው ወይ? ምክንያቱም እግዚአብሔር ሚዛን አለው። ናቡከደነፆር የሰው ልጅ ተመዘንክ አለውና ስትመዘን ቀን ተገኘ። ለካ እግዚአብሔር ሚዛን ይመዝናል። መመዘኛው ቃል ምን ያህል ይፈልገኛል፣ ምን ያህል ለኔ ይኖራል፣ ምን ያህል ይወደኛል። እወዳለሁ ብቻ ናቸው መውደድ የሚገለጠው በመጥቃት ስም የሚወደኝ ነው። ትእዛዝ ይበል። ስለዚህ ወደ ማርያም ስንመጣ ማርያም ከሴቶች ሁሉ ለየት የሚያደርጓት ነገሮች ብዙ ናቸው። ድንግል መሆኗ አንድ፣ የተወደደች መሆኗ ሁለት፣ እግዚአብሔር ጌታ ከእሷ ጋር መሆኑ ሶስት፣ አራተኛ በእግዚአብሔር ፊት ሞገስ ሴት ነች። አሜን ነው ወይ? ሞገስ ነው ወይ? እግዚአብሔር ሰዎች ጌታ የተባረከ እስቲ አሜን። እስቲ ነገር አሜን። ሌላኛው ማርያም ጋር የምታዩት ትልቁ ኳሊቲ አማኝ ነች። መጀመሪያ ንግግሩ አዲስ ነው። ሰላምታ ሰጥታታል። ሁለተኛ የመጣው መንግስት ሆኖ አያውቅም። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ከአንቺ ቅዱስ እግዚአብሔር ልጅ ባርሶቹ ከኃጢአታቸው ያድናቸዋል ሲል አንድ ነገር ጠየቀች። እንዴት የሆነ ወንድ አላውቅም፣ ገና ጮኝነት ላይ ነው ያለ፣ ገና ወደ ትዳር ለመርዳት ሂደት ላይ ነው፣ ገና አላገባም፣ ወንድ አላውቅም ስትለው ጌታ ይባላል። ማርያም መንፈስ ቅዱስ ይመጣ ባንተ ላይ የኖር ኃይል አብኖ የመንፈስ ኃይል ባንተ ላይ ነው። ከዛ በኋላ ይህን ቅዱስ ጌታ ከሰባት ሰዎች ጋር ባንቺ ውስጥ ይቀመጣል። ይሁን ልክ አሜን እንደባለ እግዚአብሔር ባለ እንደ ቃል ያንስን ኢሚዲየትሊ ኢየሱስ ክርስቶስ ባመነችበት ቅጽበት ስለዚህ አንድ ነገር ትናገራለች። እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃሌ ይሁን። የመጀመሪያ ደረጃ ማርያም ጋር ስትመጡ አንድ ነገር ነው የምትለው፣ እኔ የራሴ ፎሳመዲ አይደለም፣ እኔ የጌታ ባሪያ ናቸው። የጌታ ባሪያ ሰው ለመጣው ድምፅና ለመጣው ለተላከው ቃል የመጣው መልእክት ባሪያ ሰው ከመታዘዝ በቀር ሌላ ነገር የላቸው። ሲያሜን ነው ወይ? ባሪያ ማለት ፈቃዱን ለሆነ ነገር አሳልፎ የሆነ አካል የሚገዛው የሚቆጣጠረው የሚያዝበት በራሱ ላይ ምንም መብት የሌለው እኔ ጋር ናቸው። ባሪያ አርጎ ራሱን ለማስገዛት አካል የሚኖር ማለት ነው። ስለዚህ ማርያም እያለች ያለችው ህይወትን እየኖርኩ ያለሁት ባሪያ ሆኜ ነው ለጌታ። ምን ማለት ነው? የምኖረው ለእሱ፣ የኔ ፈቃድ የእሱ ጋር ማደርገው የእሱን ፈቃድ እምኖሩ የእሱን ሀሳብ ነው። የፈለጉት ሰው የፈለገው ነው የኖርኩ ነው። እስቲ ጩኸት አሜን ነው። እግዚአብሔርን ሀሳብ በኢየሱስ ስም አድርጋችሁ ፈጽማችሁ ማለት ይሆንላችሁ። ለዳዊት ትልቁ ሳክሰስ የእግዚአብሔር ሀሳብ አድርጎ ማለት ነው።
የሚገናኙ ናቸው። ስለዚህ አምስተኛ ትልቁ ሚገር ያለባት የህይወት እንደፈለገች እንደምባል እንደዳዊት እንደልቤ የምትባል ሴት ነች። ራሷ ያስገዛች ለሚሆኑ ዛሷ እግዚአብሔር ነገር ስልከው እንደ አክሰንት እንደምታደርገው ምክንያት ያውቃታል። እግዚአብሔር ወደ ማመን ኃጢአት ነው ለገጅራ ለምን ማለት ነው? ይህንን ነገር መቀበል ከባድ ነው። በባይወዘን አንድ ሴት ሳታገባ ከወለደች የሰማችሁ ነው፣ ውጤቱ ከባድ ነው። በድንጋይ ተወግራት ሞታለች። ምርት ይወቅ ትልቅ ሪስፖንሲቢሊቲ ነው የምትወስደው። ክቧን ያችሁ ስለ ሁሉም ነገር የሚመጣባት ነገር ያንን ዋጋ ለመክፈል ከበሬ አዲስ አበባ ብትገኝ ስፔሻሊ ዩሴፍ አይከ ያደለም ካለ ቢሬት ትሞታለች። በቃ ስለ ላይፏ ገፋ የሰጥቻለች ጽኑ የሴትነቷ ክብር ባህል ስትል ለራሷ ክብር የምትኖራለች ላይ ነፍሷን ሳይቀር ለጌታዋ የሰጠች። ስለዚህ እግዚአብሔር አይሳሳትም። ማንም ሴት ምክንያቱም ቅባት ሲመጣ የሆነ ሲመጣ ልብ ላይ የሚመጣው ኤክስፒሪንስ ላይ አይደለም። ሳኦል እያለ ትንሽ ብራታ እግዚአብሔር ይመርጣል። አያችሁ ትንሽ ሲያዝ ያለ ልብ አለው የክርስቶስ እግዚአብሔር ነው። ሁሌ ፈቃድ የሚጠይቃበ እግዚአብሔር ልውጣ የምሰጠኛ ነው ስሊቀመጣል የሚል ሰው ጠላቱን አለ ይዞ ሊገለው የቻለ ነገር ቅባት የሚያከል ዳዊት ቀቢውን የሚያስብ እግዚአብሔር ቀቢውን እግዚአብሔር የሚያስብ ሰው። ስለዚህ ወደ ማርያም ሲመጣ ማርያም ሕይወቷን ለእግዚአብሔር የተሰጠ ሰው እላዋ ላይ የሚከብረው ሰው የሚታየው ሰው የሚያስባል እግዚአብሔር አይ በራሴ መብት አለባ እንደፈለገ መወት ትችል የማለው መሪ የህይወት መሪ አላት። አሜን ነው ወይ? የህይወቷ ባለቤት አላት። ስለዚህ እኔ ማለት የእግዚአብሔር ባሪያ ስለዚህ እንታዘ እሱ ነው ሰማ ተቀበለች። ከሊጋች ስለዚህ ራሷን ለጌታ የሰጠች ባሪያ የተሰጠች ሰማተኛው ምንድነው? ታምናለች፣ የምትሰጠች እግዚአብሔር ሙሉ ታም አያችሁ የሆነ ነገር ጨምራ የምታም ከሆነ ኮንዲሽን ጋር አያይዛ የምታም ወይ ደግሞ ትንሽ የጀመረ አይነት አይታ እንዲሁ እግዚአብሔር ቢናገር ከተናገረ አሜን ብለዚህ እግዚአብሔር በሙሉ የምታም ሴት ነች። እግዚአብሔር እነዚህ በኢየሱስ አማኝ ናቸው። እንተወረደ አሜን ጌታው የሚል ምክንያቱም በዚህ ዘመን በጣም ችግር ስለሆነ ጌታ ይስለው በራሱ እንዴት ይሆናል ይላል ያስቆጣቸዋል። ነገ በሰማርያ እንዲናገ ይችላል። እንዴት ይሆናል የማትስተማሪ መሰል አመጣሁ ይሄን ያለዚህ ብሽት እንዴት ሊሆን ይችላል? እንዲህ ታየዋለህ፣ ግን የሚሆንለት ለሚያምን ነው። እግዚአብሔር ምን አይነት ሰው እንዳለ በማን ይሰራል በማን ይገለጣል ካላችሁ በሚያምን ሰው ነው። ክብር ለኢየሱስ ይሁን። ስለዚህ የእምነት ሴት ነች። ቁጥር 45 እሱ ነው የሚያሳይ ሃሌሉያ። እስቲ አሜን ነው። ሌላኛው ማርያም
በእግዚአብሔር ፊት ስትመላለስ ስትኖር ራሷን ዝቅ አድርጋ የምትኖር ሴት ነች። አያችሁ፣ ሁሉ ጊዜ በፊቱ ራሷን እንደ ትልቅ አይደለም። አያችሁ፣ ራሷን ዝቅ አድርጋ የምትኖር አይነት ሴት ነው። ብዙ ጊዜ ጌታን ፈልገዋለች። ብዙ ጊዜ በእግዚአብሔር ፊት የተመላለሰ ሴት ነች። እስኪ አሜን ነው ወይ? ሲነገና አሜን በውስጥ ሲከትበ አሜን በጣም ወትገብ ሴት ነች። መዝሙረኛቸው እግዚአብሔር ለባሮቹ እንዲሆን እንደተናገረ ይህን በጣም አያላ የፍራንናት ያላ ሴት ነች። የምትጠብቀው ነገር ነበረ። ካለማለች ቃላናት ህግ ይፈታለች። በመዝሙሯ ውስጥ የተናገሩ ይሄ ነው። የእግዚአብሔር እንዲሆን ተናግሯል ለባሮቹ ለእስራኤል እያወራ እሱ ያለው ነው። ስለዚህ እሷ ነዋሪ ያለ ጊዜ አላት። አይታችሁ ሁሉ ጊዜ እግዚአብሔር ምን ብሏል? እስቲ አሜን ነው ወይ? እስኪ አሜን ሲነገራ አሜን። ስለዚህ አንድ ነገር እርሱ አለ የባሪያው ገባ የኔ ምን ውርደት ምን ተመልክቷል? አሜን ነው ወይ? ስለዚህ ሴት ሁሌ ክሎና ሴቶች እግዚአብሔር ሊሰራ ኑራ ወልዳ አግኝታ መሞት ምፈልጋ ያለችው ሁሌ አያችሁ። መጽሐፍ ቅዱስ በጊዜ እንግዲህ ከፍ ያላችሁ ከነገታች ኃይለ እግዚአብሔር ራሳችሁ ነበር አባል። ስለዚህ ሴት ሁሌ ጊዜ በሮች በእግዚአብሔር ሁሌ ጊዜ ዝቅ ብላ ማዳኑ ክብሩ ሲሰራ ሲገለጥ ለማየት ምትናፍቅ ስትጓጓ የሆነች አይነት ሴት ነች። ጠኝና ዝም ብላ እንደፈለገች ውና መጥሮ ሴት አይነች ምትናፍቅ። ዳትስ ዋይ በሆነ ጊዜ ተመለከተኛች ነች ጉዳቴ መፈለጌ ዝቅ ማለቴ ናፍቆቴ ረሃብ ጸሎቴ ሁሉ እግዚአብሔር ተመለከተ። እስኪ አሜን ነው ወይ? እግዚአብሔር ለዘላለም የተባረከ ይሁን። እስኪ አሜን ነው ወይ? ሲነገር አሜን። ሌላ አንድ ነገር ታነሳለች በዝማሬው ውስጥ እግዚአብሔር አለች ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይሆናል። ማርያም ቃል ብቻ ለምታውቀው የተጻፈውን ቃል ብቻ ለምታውቀው የተጻፈውን ቃል የምትኖር ነች ተብሎ ተጽፏል ብቻ ለሚያለቻለችው በህይወት ላይ ሆነ ነው። ስለዚህ ማርያም ምን አይነት ሴት ነች ብለን ካልን በጣም እግዚአብሔር የምትፈራ ሴት ነች። እግዚአብሔር ሲመለከት ማርያም ጋር ሌላኛው ያለው ትልቁ ኳሊቲ በጣም እግዚአብሔር የምትፈራ ለእግዚአብሔር የምትገዛ ነች። ሲያሜን ነው ወይ? ከዚህ በላይ አሜን ሲተገራጭ ወደ አሜን በሩሳ በቃ ሁሉ ጊዜ በዚህ ዘመን ቢሆን በእግዚአብሔር ፊት ራሷን ቃ በእግዚአብሔር ፊት ጊዜ ብታሳለፍ መንገዷን ሁሉ እንደ እግዚአብሔር ሀሳብ እንጂ ፋሽን የምታሳለፍ ሴት አትሆንም ያስባል። ለምን ካላችሁ የምትናፍቀው በሕይወቷ ላይ ሁሉ ማየት የምትፈልገው ቢል ነው ይሻላል። አሜን ነው ወይ? ከዚህ በላይ አሜን በሉ። ሲነገር አሜን ነው። እግዚአብሔር የምትፈራ ሴት ነች። በፈራ እግዚአብሔር ያናስ አያችሁ ቁጥር 50 ነው ምናየው። ሌላስ አንድ ነገር ስትናገር ሰማ ሉቃስ እንደሚነግረን ትሑታን አለ እግዚአብሔር ከፍ ከፍ አድርጓቸዋል። አያችሁ አሁን የቅዱሳን እግዚአብሔር ሰጥቶ
እግዚአብሔር ማንን ተቆጣ? ስለዚህ ምንድነው ከዚህ የምናየው? ማርያም የሆነ ካጥቆመን ባለናት ዲሰንደንት በጣም ትንሽ ስዋት ባለች ቃላት ባለች ሲአሜን ነው ወይ? አያችሁ መወለዷ በእግዚአብሔር ብቻ ነው። በሰው ፊት ስትታይ የምትወለድ የእግዚአብሔር ትኩረት ትስባለች። ኢሳይያስ ላይ እግዚአብሔር ሲናገር እኔ ወደዚህ ወደ ማን በቃል ወደሚቀጠቀጥ ልብ ወደ ተሰበረ አሜን ነው ወይ? ሲገኝ አሜን ወደዚህ ወደ ማን ወደ ትኩቱ እንላለን እንመለከታለን። ስለዚህ እግዚአብሔር መጥቶ ማርያም የዘላለም የረጅም ዘመን አጀንዳውን ሊፈጽም ሲመጣ ማርያም ትልቁ ሌላው ኳሊቲ በጣም ሲበዛ ጀንትል ነች፣ ትሁት ነች። ምክንያቱም አንድ ነገር ታውቃለች፣ እግዚአብሔር የሚያከብረው ትሁቱን እንጂ ትዕቢተኛው እንዳልሆነ ታውቃለች። ስለዚህ የተረዳችው መረዳት ሕይወቷ የሰጠችና በትህትና የኖረች ሴት ነች፣ ቅድስት በሴት የተመረጠች። ይህንን ነገር ይህንን ተልእኮ ይህንን ቃል ለመፈጸም እግዚአብሔር ነው ወይ የበቃች? ስለዚህ ማርያም ሕይወት ላይ ሌላው የምናየው ትሁት እግዚአብሔር በማን ሰራት በትሁት ጸጋ ይሰጣል። ለማን? ለትሁት ከፍ ከፍ ያደርጋ ማን? ትሁቱ ትዕቢተኛውና እግዚአብሔር ራሱ ይቀርበዋል። ትዕቢተኛ ሰው የትም አይደርስም። ከማ እዩ የትዕቢተኛ ሰዎች መጨረሻ ትንሽ በጣም ያሳዝናል። እግዚአብሔር ያደርግ ከፈለግ አንድ ነገር ያገኝበት ትሁቱ በቃ ክብር ከእግዚአብሔር ስለሆነ እግዚአብሔር ነው። ሰው ዝቅ አለ ምን ማለት ትሁት ከሆነ ሰው ዝቅ እግዚአብሔር ይላል ያከብራል። ከፍ ያለ እግዚአብሔር ከማ እግዚአብሔር ነው ወይ? ሰው ሰዋል አይደለም። ከፍታ የሚሰጥ እግዚአብሔር። ስለዚህ ማርያም ምን አለች? ትሁት አድርግ ብሏል። ከፍ አድርጓቸው። ስለዚህ ማርያምን ስናስብ ዝም ብላችሁ ስስሏት ምን አይነት ሴት ሆነች? ዝም ብላችሁ ስስሉ ከቃል ሉቃስ ከሚነገር ስትረዷት በጣም የተረጋጋች ስርዓት ያላት በጣም ትሁት ያችሁ ገብርኤል ቆመጡ ሲነግራት ዝቅ ነው። እኔ ጌታ ማርያም ልክ ሲያሜን ወይ እስከዚህ አሜን በሙሳ ክብር ለሱ ላይ ደግሞ የሚገዘቡና ወገኖች ወይ ላይፍ ይፈልጋል። በቃ ያንን አጥራ የሚስብ ህይወት ይፈልጋል ጌታ። ሳሚሽን ሆይ በጣም ውሳኔ ለእግዚአብሔር ያላቸው አክብሮ ለእግዚአብሔር ያላቸው መሰረት ጌታ ይባረክ። እንዲህ አይነት ህይወት እየኖርክ በተለያየ ነገር ልታልፍ ትችላለህ፣ ግን ለሁሉም ዋጋ በእጁ ያዘ ጌታ ግን መምጣት ነገር ሲመጣ ደብቆ አይደለም፣ በሰው ፊት ነው ከፍ የሚያደርግ። በእንደቶስ ላይ ታችሁት አይደለም በዛም ያሉ ሰዎች ሁሉ ያውቃሉ። እስከ መቼ በዚህ እምነቱ ጸንቶ ደግሞ ማየት ለማየት ይተባበቁ አሁን ደግሞ ሰው ብዙ ዋጋ ሲከፍል ለእውነት ሲሆን ለእግዚአብሔር ታማኝ ብሎ እግዚአብሔር ለማምለክ ራሱ ሰጥቶ ሲመላለስ ብዙ ሰው ላያስገባው ይችላል፣ ላይገባው ይችላል። እግዚአብሔር ያለው ይባል እግዚአብሔር ዋጋ ሲከፍልስ አንድ ነገር ነው ያለው ሐማን በአደባባይ በከተማው ዋና ነገር ህዝብ የሚሰበሰብበት ህዝቡ እያየ ንጉሥ
ለሚወደው እንዲህ ይደረጋል እያለ አሜን ነው ወይ? ዋጋ ላይ የምትከፍለው ዋጋ አደባባይ የሚከፍል ጌታ ነው። ውስጥ ያወቀው አደባባይ አታገኝ። ስለዚህ መጽሐፍ ሲናገር ምንድነው? ከባህራን የተጋየሩ ትልቁ የምናየው ህይወት ሺዝ ቬሪ ህይወት ነች። እግዚአብሔር በውስጤ ትሑታንን ከፍ ከፍ ያደርጋቸው በውስጤ ባለጠግነት ክብር ሁሉ ያሉበት ትሕትና አንድ ቀን ትሕትና እግዚአብሔር ቀን ላይ እግዚአብሔር ስራ ትሑት ከሆንክ ግዴታ እግዚአብሔር አንተን የሚያከብርበት ዘመን ነው። ሲያምን ነው yes ክብር ለኢየሱስ ይሁን። ኦኬ ሌላኛው ነገሩን አያችሁ የመጣውን ቃል በልባ ትጠብቀው ነበር። ለመጣላት ድምፅ ልትጠብቅ ሴት ነች። ኮንሽስ ምን ታላላችሁ? በጣም የተረጋጋች ወደኛ ሴት አለች። መጣት ሰው ያወራታል። እግዚአብሔር ተናገራለ። ሰማች፣ ያዘችው። የሆነ ቦታ ላይ እንደማወራት እየመጠች ቤዛቤት መግባላ ነው። ለአንቺ ዘመድ የኖረች ቤዛቤት ይህ ስድስተኛ ወርዋታ ስንል እየሮጠች ሄደች። እስኪ አሜን ነው ወይ? አሜን ነው ስ ወደ ሶስት ወር ያህል ከኤልሳቤጥ ጋር ቆይቻለሁ። ልክ ኤልሳቤጥ ስታት ትንቢት ተናገረች። ይጌታ በእኔ ወንድምሽ ነበረ ያዝቅ ይደልቅ ውስጧ ያለው አምላክ ማለት። ስለዚህ ልክ ኤልሳቤጥ ትልቅ ነች። አንዳንድ መጽሐፍ ይናገራል ያለችው የቃሉ እግዚአብሔር ባርክ አሜን። ኤልሳቤጥ ያለች ስለዚህ መጣ ኤልሳቤጥ ስለ የጌታዬ እናት ሻላባላባላውስ አሜን ነው። ሲጮና አሜን ነው። ዲቆና አሜን ነው። የመጣው ይዛ ገበያ ተነረችው ቤተ መቅደስ ወዳለበት እግዚአብሔር ወደሚመለክበት እግዚአብሔር የሆኑ ሰዎች ወዳሉበት ጉባኤ ሰፈረችው። ውስጣለው እግዚአብሔር ወደሚያስጨንቅ ሰባለ ወደሚያዋልድ ወደሚያበረታታ እንጸልይ ወደሚል በፍጥነት ያ ቃል ሰዎች በፍጥነት ወደ ኤልሳቤጥ ወጣች ሄደች። በፍጥነት መጽሐፍ በፍጥነት ተነሳ ወደ ሌላው ሀገር ወደ አንድ ከተማ ሄደች። ወደ ዘካርያስ ቤት ገብታ ለኤልሳቤጥ ሰላምታ አቀረበች። ልክ ኤልሳቤጥ ሰላም በኤልሳቤጥ ያለው እሷ ራሷ ማስቀምጣለች። አሜን ሲጮና አሜን እንደገና አሜን እንደገና አሜን ከዚህ በላይ አሜን። ኤልሳቤጥ ስትጸንስ አለ ለወራት ተሸሽጋ ነበር የምጠብቀው። የሚገርም ፋሚሊ ነው። ማይዘ በጣም የሚገርም ለቅባት ያላቸው ሪስቴሽን ለቅባት ያላቸው እንክብካቤ በጣም የሚገርም። ክብር ለኢየሱስ ይሁን። እስኪ አሜን ነው ወይ? እስኪ አሜን ነው ወይ? በተመለከተበት ወራት አያችሁ እስከዛ ዘመን ልክ ማለት ዮሐንስ በእናቱ ኤልሳቤጥ ውስጥ
ለዛም ድምጿን ከፍ አድርጋ መናገር የጀመረችው የመንፈስ ፍሬ የተባረከ ለመሆኑ የጌታዬ እናት ወደ ትመጣ ዘንድ እኔ ማን ነኝ? እንደው የዘላጣሽ ድምፅ በሰማሁ ጊዜ ጽንሱ ውስጤ ከዛ ነገር ትናገር አባታች በጣም ነገር ጌታ ይፈጸማል ብሎ የነገራት ያመነች እርሷ የተባረከች ጌታ ይፈጸማል ነው የተናገራት ቃል ያመነች ኤልሳቤጥ ምትለው ማርያም ያመነች። ስለዚህ ወገኖች ሆይ ለእግዚአብሔር ሀሳብ መገኘት ዋና ነገር ምክንያቱም ለመጣለ ድምፅና ቃል ዘመን ይሰራል ለነገረ ነገር ከአንተ የሚፈለግ ነገር አለ። እግዚአብሔር ይባረክ። እግዚአብሔር ነው ወይ ሳይንቲስት ያለው ጌታ ተኝተን ሰንበት ከሆነ መሆናችን ቃል ነው ሊያገለግል ለመጣለ ድምፅ ለመጣለ ቃል ተስፋ እግዚአብሔር ከአንተ የሚፈልገው ነገር አለ። ያንን ጀነበት የመዳን ጉዳይ ነው። መዳን በእምነት ብቻ ያለ ስራ ነው። በጣም ብዙ ሰዎች ትልቅ የተስፋ ቃል አላቸው። ብዙ ሰዎችን አውቃለሁ። አንዳንዶቹ ታመው ይሙቱት፣ አንዳንዶቹ ባለጋ፣ አንዳንዶቹ በሚያሳዝን ጌታ ትልቅ ነገር የሚነገራቸው በኮንፍረንስ ደረጃ ጌታ ሰራበታለሁ በዓለም ድረሱ ትልቅ ጌታ ተመለከታቸው። አንዳንዱ በጌታ በሚያሳዝን ያው በጣም የምንጠብቃቸው ሰዎች በይወ አያቸው ማርያም ለመጣው ነገር ተጠብቀው ሰው የመጣን እግዚአብሔር ያለን ቃል መጠበቅ ያደርሳል። አሜን ሲጮህ አሜን ይሉስ ይህ ያላችሁበት ህይወት ካልተስማማችሁ የመጨረሻ የሆናችሁ ካላመናችሁ የምትጠብቁት ሌላ ከፍ ያለ ነገር ካለ አያችሁ ከእናንተ እግዚአብሔር የሚፈልገው ነገር ክብር ለኢየሱስ ይሁን። እስቲ አሜን፣ እስቲ አሜን። ስለዚህ ማርያም የተባረከች ቅድስት ድንግል ብፅዕት ነች። ከሴቶች ሁሉ በዛ ዘመን ካሉ ሴቶች ሁሉ ብፅዕት ናቸው ማርያም ነች። በጌታ ኢየሱስ አስተዋለ እግዚአብሔር እዚህ ዘመን ብትሆን ሴቶች እሷ ናት ብትመረቅ ግሎሪ ነው የሚከብድ ጌታ ይባረክ። እስኪ አሜን ነው ወይ? እስኪ አሜን ስጡና አሜን ነው። ሰው ሲያበቀኛ የሚፈልገው ህይወት ለቃሉ የሚሰጠው ምናል ለመንፈስ ቅዱስ ያለ መሰጠት መንፈስ ቅዱስ ለእኛ እንድንመቸው ይፈልጋል። እንደፈለገ ይሰራ። እስኪ አሜን ነው ወይ? እግዚአብሔር እንደ ቃሉ የሚሰራ ከቃሉ ውጭ ሊሆን ስለማይችል ውጭ ስለሚሆን ስለማይችል ለመጣው እግዚአብሔር ቃል ይህን ቃል በልባችሁ ይዞ ማርያም ያስባችሁ። በዚህ ዘመን ይህ በመንፈስ ውስጥ የሚኖረው ኢየሱስ እንዴት ይከብዳል፣ እንዴት ይዋለዳል። አሜን ነው ወይ? ግዴታችሁን አሜን በውስጥ አንዳንዶቻችሁ ትልቅ ጽንስ ያለባችሁ ሰዎች አላቸው። በጣም የያዙትሽ የጽንሰሽ ሴት እንደፈለገች አትንከባለን። ጌታ ይባረክ። አሜን ነው ወይ? የኔ ውስጥ መቀበል ወለደችው አያውቅም በፊት እሷ ብቻ ነው። እኔ ራሴ ጠነቅቃለሁ። ቀስ ብለሽ እንዲህ ብለህ እኔ ታዝ ያመጣ ምክንያቱም የያዘችው ልጅ መሰንስ ይህ ጫማ ጋር ይህ አድር እሷ ብትን የተጣላፈ ጠንቅ እንዲሆን ውስጥ ያለው ነገር እንዲሆን ከፈለግ ይህ ቢ ማቅ
በተጠንቃቅ መረዳት አለብን። ለምን ገዳይ ማለት የሚያስጥል ማለት ነገር አይቶ ሰፈር ያስቀጥፈት ማለት ማንም ስል የተቀባ እሳት ሚወድ ቢሆን አየ ከመስመር ያወጣ ከሆነ በጌታ ሰላም አመሰግናለሁ። ነገርኪት ሲአሜን ነው ወይ ሲጮህ አትበሩሳ ይህ ከአንድ ሰው ካገኘ ጌታ ምስክር አንድ ሰው ለነገር መድኃኒት ይሆንበት የእግዚአብሔር ቃል በቀቷል። እግዚአብሔር ለሆነ ሰው ህይወት እያሳይ እንደ መስታወት እያሳይ እንደሆነ ይገባኛል። ቃሉ ሳምበል ገደ አይደለም። አያችሁ የተጻፈው የእግዚአብሔር ቃል ነው። የእግዚአብሔር ቃል መስታወት ነው ያሳያል። ምን ላይ እንዳለ ኑሮህን ህይወትን ያሳያል። ምን ማድረግ እንዳለብህ ደግሞ ይነግራል። ለመጣው ክስ ምላሽ መስጠት ግን ያለ እግዚአብሔር ማክሰኞ በነበረው ፕሮግራም ዛሬ 23 ኖቨምበር 25 ክራውን ኦፍ ግሎሪ ቤተክርስቲያን በነበረው ፕሮግራም ላይ እግዚአብሔር በማርያም ሕይወት ተናገረኝ ብለን ይሄን ቃል ዳይጀስት እያደረገው ወደቤት ያለብን ታድራም እያሰባሰብ ጠላት እንዳይለቅን ወአንድ በቃ ብድግ ያደረገባል። ከዛ የለም ነገሰታ ማርያም የሚረሳ ሰው አይተባቸው እንድትገቡ አይፈልግ ማሴት አንተ ከሄደ ከራስ አብቱን ታድራማ ሲያሜን ነው ወይ ጌታ ያስነሳ ለምን ያለ እግዚአብሔር ኃያል ነው። ማንም ትሁት ካገኘ እግዚአብሔር ይስራል ብቻ ያለማት ያለማት ማሳብ ነው ለገበ ያለው ክብር ለኢየሱስ ይሁን። አሜን። ጌታ ይባርክ። ሲጸልይ ያለባችሁ መንፈስ ሃሌሉያ ሼታላ ባባሳካ ያሳከውስ በብዙ ደስታ ጸልይ። ጌታ ይመስገን።